ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ተከታታዮች የትግርኛ ቋንቋን በቀላሉ ይማሩ። ይህ ክፍል 20 ነው። ክፍል 20 ደርሰናል። በዛሬው ትምህርታችን የምናየው ጥዕናን ሆስፒታልን ወይም ደግሞ ጤናና ሆስፒታል አካባቢ ያሉ ነገሮች እናያለን ማለት ነው። ስለዚህ ሆስፒታል ሂደን ምን እንደምንል ሆስፒታል ምን እንደሚገኙ ምናምን እነዚህ በሙሉ በትግርኛ ዛሬ እነግራችኋለሁ። ሄልዝ ኤንድ ሆስፒታል እናያለን ማለት ነው። እሺ ጥዕና ማለት ጤና ማለት ጥዕና ሄልዝ ጥዕና ጤና ሄልዝ ጥዕና ይሃበለይ ማለት ጤና ይስጥልኝ ማለት ነው። ጥዕና ይሃበለይ ካል ጤና ይስጥልን ይሄ ጀነራል ነው። እዚህ የጤናና የሆስፒታል ምናምን አይደለም። ጀነራሊ ማንኛውም ሰው አግኝተነው ጥዕና ይሃበለይ ካልነው ጤና ይስጥልኝ ማለት ነው። ጥዕና ይሃበልና ከሆነ መጨረሻው ጤና ይስጥልን ለብዙ ይሆናል ማለት ነው። ጥዕና ይሃበለይ ጤና ይስጥልኝ። may he give you health or greeting ነው። may he give you health ጤና ይስጥልኝ ማለት ነው በእንግሊዘኛ ማለት ነው። ስለዚህ ጥዕና ይሃበለይ ማለት እንችላለን። ሆስፒታል አበይ እዩ ዝርከብ የሆነ ሰው አግኝተን ጤና ይስጥልኝ ሆስፒታል የት ነው የሚገኘው ለማለት ሆስፒታል አበይ እዩ ዝርከብ ሆስፒታል የት ነው የሚገኘው? ሆስፒታል ነው። አበይ የት ነው? እዩ ነው ማለት ነው። ዝርከብ ደግሞ የሚገኘው ወይም የሚገኘው አሳጥሬው ነው እንግዲህ ስለሚባል ይባላል። የት ነው የሚገኘው ብለን እንላለን አጠር አድርገን ማለት ነው። የሚገኘው ሆስፒታል የት ነው የሚገኘው? where can I get the hospital where can I get a hospital ከሆነ ሆስፒታሉ ወደሚል ስለሚወስደን ነው የምንጠቀመው እዚህ ጋር where can I get a hospital ሆስፒታል የት ነው የሚገኘው? ኦኬ ሆስፒታሉ የት ነው የሚገኘው? where can I get the hospital ማለት እንችላለን። ስለዚህ ጤና አሁን ጤና አካባቢ ስናይ ምን እንላለን? ህመም ይገኛል። የጤና ተቃራኒ ህመም በትግርኛ ህመም ኢልነስ ኦር ሲክነስ ኢን እንግሊሽ ደግሞ ህመም በትግርኛ ህመም ኢልነስ ኦር ሲክነስ እንታይ አይነት ህመም እዩ ዘለካ ምን አይነት ህመም ነው ያለክ ምን አይነት ህመም ነው ያለህ ምንድነው የሚሰማህ ለማለት ነው። እንታይ አይነት ህመም እዩ ዘለካ ምን አይነት ህመም ነው ያለክ what kind of illness do you have what kind of illness do you have እንላለን በእንግሊዘኛ። ስለዚህ እንታይ ማለት ምን ማለት ነው? አይነት ነው። ህመም ነው። እዩ ነው ዘለካ ያለህ ስለዚህ ዳይሬክትሊ ወርዶቹን ተርጉመን ማለት እንችላለን ማለት ነው። ስለዚህ 4 ወርድ አሉ እዚህ ጋር 5 እንታይ አንድ ወርድ አይነት ህመም እዩ ዘለካ ምን አይነት ህመም ነው ያለክ እነዚህ 5ቱ መተካት ይችላል ዳይሬክትሊ ማለት ነው። ይሄ አሬንጅመንቱ ምናምን ሳይዘባረቅ ዳይሬክትሊ መተርጎም እንችላለን። እንታይ ማለት ምን ማለት ነው? አይነት ነው። ህመም ማለት ነው። እዩ ነው ዘለካ ያለህ what kind of illness do you have ይሄ እንታይ ይስማዓካ ምን ይሰማሃል? what do you feel እንታይ ይስማዓካ ወይም ደግሞ ምን ይሰማሃል ማለት ነው። what do you feel እንላለን። ህመም ስጋ እዩ የስጋ ደዌ የስጋ ህመም ነው። ህመም ስጋ እዩ የስጋ ህመም የስጋ ደዌ ነው
ማይ ሲክነስ ኢዝ ኢን ማይ ቦዲ ፓርትስ። ማይ ሲክነስ ኢዝ ኢን ማይ ቦዲ ፓርትስ ማለት እንችላለን። ሌላ አሁንም ጤናና ሆስፒታል አካባቢ ሐኪም እናገኛለን። ሐኪም ወይም ዶክተር። ሐኪም እዚህ ጋር ፊደሉ ይለያያል። ፊደሉ ተለያየ ማለት የፕሮናንሴሽኑ ልዩነት አለ ማለት ነው። አንድ አይነት ይመስላል አይደለ? ሐኪም ነው። አሁን በአማርኛ ብናነበው የመጀመሪያውም የሁለተኛውም ሁለቱም ሐኪም ነው የሚነበበው። ትግርኛ ላይ ግን ብለን ነው የምናነበው። ሐኪም ዶክተር ኢን እንግሊሽ ዶክተር ምን እንላለን? በትግርኛም በአማርኛም ዶክተር እያልን እንጠራለን። ግን ሐኪም እንላለን በትግርኛ፣ ሐኪም በአማርኛ። ኦኬ ሐኪም ክርኢ እደሊ፣ ሐኪም ማየት እፈልጋለሁ። አይ ዋንት ቱ ሲ አ ዶክተር። ሐኪም ክረክብ እደሊ፣ ሐኪም ማግኘት እፈልጋለሁ። አይ ዋንት ቱ ሲ አ ዶክተር ብለን መተርጎም እንችላለን ማለት ነው። ስለዚህ ሐኪም ክር እደልለሁ ወይም ወደ ሕክምና ለመሄድ ፈልጋለሁ ለማለት ነው። እዚህ ጋር ሐኪም ክርኢ ደሊ፣ ሐኪም ማየት ፈልጋለሁ ማለት ወደ ሕክምና መሄድ ፈልጋለሁ፣ መታከም ፈልጋለሁ ነው ኮንሴፕቱ። አይ ዋንት ቱ ሲ አ ዶክተር፣ ዶክተር ማየት አለብኝ፣ ዶክተር መሄድ አለብኝ ወደ ዶክተር ለማለት ነው። እና ሐኪም ክርኢ እደሊ ማለት ሐኪም ማየት ፈልጋለሁ። አይ ዋንት ቱ ሲ አ ዶክተር። የመጨረሻው ንፉዕ ሐኪም እዩ፣ ጎበዝ ሐኪም ነው። ንፉዕ ማለት ጎበዝ ማለት ነው። ሐኪም ማለት ነው። እዩ ነው ማለት ነው። ስለዚህ አሁንም ዳይሬክት ወርዶችን እየተረጎምን ማየት እንችላለን ማለት ነው። ንፉዕ ሐኪም እዩ፣ ጎበዝ ሐኪም ነው። ሂ ኢዝ ስኪልድ ኦር አን ኤክሰለንት ዶክተር፣ ስኪልድ ዶክተር ማለት እንችላለን ማለት ነው። ስለዚህ ስኪልድ ዶክተር፣ ንፉዕ ሐኪም እዩ፣ ጎበዝ ሐኪም ነው። ኦኬ ሌላ አሁንም ሆስፒታል እና ጤና አካባቢ ነርስ እናገኛለን። ዶክተር አለ፣ ነርስ አለ፣ ሆስፒታሉ ራሱ አለ፣ ሌሎች በሽተኛ አለ፣ በሽታ አለ። ስለዚህ ከነዚህ ጋር የምናያይዘው ስለ በሽታ አይተናል፣ ህማም ምን እንደሆነ። ዶክተር አይተናል፣ ዶክተር ወይም ሐኪም። ሆስፒታል አይተናል። ስለዚህ ነርስ ደግሞ እናያለን። ነርስ ሁሉም ነርስ ነው። ነርስ ከእንግሊዝኛ የተወሰደ ስለሆነ ትግርኛውም አማርኛውም እንግሊዝኛውም ሁሉም ነርስ ነው። ነርስ ትሕግዘና ትሕግዘኒ አላ። ነርስ ትሕግዘኒ አላ ማለት ነርስ እየረዳችኝ ነው። ነርስ እየረዳችኝ ነው። ዘ ነርስ ኢዝ ሄልፒንግ ሚ። አ ነርስ ኢዝ ሄልፒንግ ሚ። አ ነርስ ኢዝ ሄልፒንግ ሚ። እታ ነርስ መዓዝ ትመጽእ? ነርሷ መቼ ትመጣለች? እታ ነርስ መዓዝ ትመጽእ? ነርሷ መቼ ትመጣለች? ዌን ኢዝ ዘ ነርስ ካሚንግ? ዌን ኢዝ ዘ ነርስ ካሚንግ? ስለዚህ ዌን ኢዝ ዘ ነርስ ካሚንግ ማለት እንችላለን በእንግሊዝኛ ማለት ነው። ስለዚህ ነርስም ጤና አካባቢ እናገኛታለን። ሌላ መድኃኒትም እናገኛለን። ጤናና ሆስፒታል ስናነሳ ዶክተር ይነሳል፣ ነርስ ይነሳል፣ ስለ በሽታ ህመም ይነሳል፣ ስለ ሆስፒታሉ ስለ ራሱ አጠቃላይ ይነሳል እና ብዙ ነገር ነው የምናገኘው። ሆስፒታል ስንሄድ ስለ ሆስፒታልና ስለ ጤና ስናወራ ብዙ ነገር እናገኛልና ከእነሱ አንዱ መድኃኒት ነው። ፈውስ ማለት ነው። ፈውሲ መድኃኒት ነው። መድሃ እዚህ ጋ በትግርኛ ሐመር ውሃ መሆን ነበረበት። በስህተት ነው እዚህ ጋ የተጻፈው። መድሃ መድኃኒት ነው የሚነበበው።
መድኃኒት መድኃኒት አማርኛ ነው። መድኃኒት ሀመሮሃን አድርጉት። ይሄ መድኃኒት የሚለው የመጀመሪያው በትግርኛ ያለው ማለት ነው። ስለዚህ ትግርኛ መድኃኒት ሀ ነው። ሀ ሕማም አልን አይደለ? ሀመሮሃ እንደዛ ነው የሚጻፈው እዚህ ጋር መድኃኒት መድኃኒት፣ ፈውሲ ፈውስ፣ ሜዲሲን ሜዲሲን። ስለዚህ እንደዚህ መስተካከል አለበት። መድኃኒት ውሰድ መድኃኒት ውሰድ። መድሓ ሓ ፊደል ብቻ ነው የምንቀይረው። ቴክ ዘ ሜዲሲን ቴክ ሜዲሲን፣ መድኃኒት ውሰድ መድኃኒትን ውሰድ ለማለት ነው ማለት። እዚህ መድኃኒት መዓስ እዩ ዝውሰድ። እዚ መድኃኒት መዓስ እዩ ዝውሰድ። ይህ መድኃኒት መቼ ነው የሚወሰደው? ይህ መድኃኒት መቼ ነው የሚወሰደው? ዌን ኢዝ ዚስ ሜዲሲን ቴክን። ዌን ኢዝ ዚስ ሜዲሲን ቴክን፣ መቼ ነው የሚወሰደው ይሄ መድኃኒት ለማለት ነው። ስለዚህ በትግርኛ እዚህ መድኃኒት መዓዝ እዩ ዝውሰድ ብለን መናገር እንችላለን ማለት ነው። ሕማም ርእሲ፣ አሁን ደግሞ ራስ ምታት። ሕማም ርእሲ ራስ ምታት ማለት ነው። ሄዴክ ሄዴክ ኢን እንግሊሽ ሄዴክ። ርእሰይ ይሕመኒ አሎ። ሁለተኛ ሰንተንስ ርእሰይ ይሕመኒ አሎ፣ ራሴን እያመመኝ ነው። ራሴን እያመመኝ ነው። ርእሰይ ይሕመኒ አሎ። እሺ አይ ሃቭ ሄዴክ አይ ሃቭ ሄዴክ። ስለዚህ አይ ሃቭ ሄዴክ ካልን በእንግሊዝኛ ጭንቅላት እያመመኝ ነው ወይም ራሴ እያመመኝ ነው ማለት ነው። አይ ሃቭ ሄዴክ፣ ራስ ምታት ይዞኛል ወይም ደግሞ ራሴ እያመመኝ ነው፣ ራስ ምታት ይዞኛል፣ ሁለቱም ማለት እንችላለን ማለት ነው። ትግርኛ ርእሰይ ይሕመኒ አሎ፣ ርእሰይ ይሕመኒ አሎ፣ ርእሰይ ይዞረኒ አሎ፣ ራሴን እያዞረኝ ነው። ርእሰይ ይዞረኒ አሎ፣ ራሴን እያዞረኝ ነው። እያዞረኝ ነው። አይ ፊል ዲዚ አይ ፊል ዲዚ ኢን እንግሊሽ አይ ፊል ዲዚ፣ ዲዚ እያለኝ ነው ማለት ነው። አይ ፊል ዲዚ ጭንቅላት እየዞረብኝ ነው፣ ራሴ እየዞረብኝ ነው ለማለት፣ እየዞረብኝ ነው ለማለት ነው። ስለዚህ ርእሰይ ይሕመኒ አሎ እንላለን በትግርኛ። ረስኒ ትኩሳት፣ ፌቨር። እንግዲህ ወደ የበሽታ አይነቶች ገባን ማለት ነው። አንደኛ ምናል የህማም ርእሲ ወይም ራስ ምታት ብለናል። ይሄ ከበሽታዎቹ አንደኛው ነው። ስለዚህ ህማም ርእሲ አንደኛ፣ ረስኒ ሁለተኛ፣ ትኩሳት ማለት ነው ፌቨር። ረስኒ ትኩሳት ፌቨር፣ ወይም ረስኒ አለኒ ማለት ትኩሳት አለብኝ። አይ ሃቭ ፌቨር፣ ትኩሳት አለብኝ። አይ ሃቭ ፌቨር። ረስኒ አለኒ በትግርኛ። ረስኒ ክንደየናይ ልዑል እዩ። ኦኬ፣ ረስኑ ክንደየናይ ልዑል እዩ። ትኩሳቱ ምን ያህል ከፍተኛ ነው? ረስኑ ማለት ትኩሳቱ፣ ስለ ወንድ ስናወራ ማለት ነው። ረስኑ ትኩሳቱ፣ ክንደየናይ ምን ያህል፣ ልዑል ከፍተኛ፣ እዩ ነው ብለን እንተረጉማለን። ሃው ሃይ ኢዝ ሂስ ፌቨር። ሃው ሃይ ኢዝ ሂስ ፌቨር፣ ምን ያህል ከፍተኛ ነው። ቴስት ስናደርገው ምን ያህል ከፍተኛ ነው ብለን መጠየቅ እንችላለን ማለት ነው። ሌላ በሽታ ሰዓል ወይም ሳል፣ ካፍ እንግሊዝኛ ካፍ ይባላል። ሀያል ሰዓል አለኒ፣ ብርቱ ሳል አለብኝ፣ በጣም ከፍተኛ ሳል ይዞኛል ለማለት ሀያል ሰዓል አለኒ በትግርኛ። ብርቱ ሳል አለብኝ ኢን እንግሊሽ ኢን አምሃሪክ በአማርኛ ማለት ነው። አይ ሃቭ ኤ ስትሮንግ ካፍ። አይ ሃቭ ኤ ስትሮንግ ካፍ። አይ ሃቭ ኤ ስትሮንግ ካፍ ከሆነ
ብርቱ ሳል አለብኝ ማለት ነው። በትግርኛ ሀያል ሰዓል አለኒ። መድኃኒት እዚህ ጋር ነው ትክክለኛ የመድኃኒት የተጻፈው በትግርኛ እዚህ ጋር ነው። መድኃኒት ሰዓል አለካ። የሳል መድኃኒት አለክ። መድኃኒት ሰዓል አለካ። የሳል መድኃኒት አለህ። ይሄ ጥያቄ ስናደርገው ማለት ነው። ፋርማሲ ሄደን ወይም ጤና ጣቢያ የሆነ ቦታ ሄደን የሳል መድኃኒት አለህ ለማለት መድኃኒት ሰዓል አለካ እንላለን። ዱ ዩ ሃቭ ካፍ ሜዲሲን ዱ ዩ ሃቭ ኤ ካፍ ሜዲሲን። ስለዚህ መድኃኒት ሰዓል አለካ የሳል መድኃኒት አለህ ብለን እንጠይቃለን ማለት ነው። ስለዚህ ሰዓልም ሌላ የበሽታ አይነት ነው። ህማም ከብዲ የሆድ ህመምም ሌላ በሽታ ነው። የሆድ ህመም ህማም ከብዲ የሆድ ህመም። ስቶማክ ኤክ ስቶማክ ኤክ ስቶማክ ኤክ ማለት የሆድ በሽታ የሆድ ህመም ማለት ነው። የራስ ህመም ምን ብለን ነበር? ሄድ ኤክ የራስ ህመም ወይም ራስ ምታት ማለት ነው። ሄድ ኤክ ወደ ሆድ ሲመጣም ስቶማክ ኤክ እንላለን። ሄድ ኤክ ስቶማክ ኤክ የሆድ በሽታ የጭንቅላት በሽታ ማለት ነው። ስለዚህ የጭንቅላት ከሆነ ሄድ ኤክ እንላለን። የሆድ ከሆነ ስቶማክ ኤክ እንላለን። ስለዚህ ህማም ከብዲ ማለት የሆድ ህመም ስቶማክ ኤክ ማለት ነው። ሁለተኛ ሰንተንስ ከብደይ ይቆርጸኒ አሎ ይቆርጸኒ አሎ። ሆዴን ይቆርጠኛል። ሆዴን እየቆረጠኝ ነው። ሆዴን ይቆርጠኛል። ማይ ስቶማክ ኢዝ ክራምፒንግ ማይ ስቶማክ ኢዝ ክራምፒንግ ማለት እንችላለን። ማይ ስቶማክ ኢዝ ክራምፒንግ ማለት ሆዴ እየቆረጠኝ ነው ማለት ነው። በትግርኛ ደግሞ ከብደ ይቆርጸኒ አሎ ቁርጸት ቁርጸት። ስለዚህ እንደዚህ ማለት እንችላለን ማለት ነው። ሌላ እንታይ በሊዕኻ ምን በላህ። ሆዴ ያመኛል ካልክ የሆነ የበላኸው ያልተመቸ ነገር አለ ለማለት ነው። እና እንታይ በሊዕኻ ምን በላህ። ዋት ዲድ ዩ ኤት ዋት ዲድ ዩ ኤት ዋት ዲድ ዩ ኤት። ምን በልተህ ነው ወይም ምን በላህ ለማለት በትግርኛ እንታይ በሊዕኻ እንላለን ማለት ነው። እንታይ ማለት ምን ነው አይደለ? እዚህ ጋር ስለ ጥያቄዎች የሰራሁት ቪዲዮ አለ። ሁሉም ቪዲዮዎች ተመልሳችሁ ብታዩዋቸው ጥሩ ነው። ምክንያቱም ከአንድ ጀምሮ አሁን ይሄ 20ኛ ቪዲዮ ነው። ከ1 እስከ 19 ሌላ ርዕሶች የያዙ ቪዲዮዎች ስላሉ እነሱን ተመልሳችሁ ብታዩዋቸው ትግርኛ ለመልመድ በጣም በአጭር ጊዜ መልመድ ትችላላችሁ። እና ስለዚህ እንታይ የሚለው ጥያቄዎች ብዬ የሰራሁት ቪዲዮ ላይ ተናግሬያለሁ ምን እንደሆነ። እንታይ ማለት ምን ማለት ነው። ምን ዋት እንታይ ምን ዋት። ስለዚህ እንታይ በሊዕኻ ማለት ምን በላህ። ዋት ዱ ዩ ኤት። ስለዚህ ይሄ ጥያቄ ሁሌም ስለሚመጣ ሁሌም መያዝ አለብን ማለት ነው። ሌላ መርፌ ኢንጀክሽን መርፌ። ስለዚህ ጤናና ሆስፒታል ከሄድን መርፌም እናገኛለን ማለት ነው። መድኃኒት መርፌ ነርስ ዶክተር ሆስፒታሉ ህመሙ በሽታው አይነት ምናምን እነዚህ በሙሉ ስለ ጤናና ስለ ሆስፒታል ስናወራ የሚገኙ ናቸው። ስለዚህ መርፍእ ማለት መርፌ ማለት ነው። ኢንጀክሽን። ሁለተኛ መርፍእ እፈርሕ እየ መርፌ እፈራለሁ። መርፍእ እፈርሕ እየ መርፌ እፈራለሁ። አሁን እዚህ ጋር መርፍእ እፈርሕ እየ ሌላ ቃል መተካት ትችላላችሁ። የሆነ የምትፈሩት ቃል ካለ ከልቢ እፈርሕ እየ ካል ውሻ እፈራለሁ ማለት ነው። ስለዚህ መርፍእ እፈርሕ እየ እፈርሕ እየ ከያዛችሁ እፈርሕ እየ ከያዛችሁ ከፊት ያለው መርፍእ ሌላ ቃልም እየተካችሁ መለማመድ ትችላላችሁ። ከልቢ እፈርሕ እየ ውሻ እፈራለሁ ማለት ነው። እዚህ ጋር ግን ከጤና ጋር የተያዘ ስለሆነ መርፍእ እፈርሕ እየ ማለት መርፌ እፈራለሁ። አይ አም አፍሬድ ኦፍ ኢንጀክሽንስ አይ አም አፍሬድ ኦፍ ኢንጀክሽን አይ አም አፍሬድ ኦፍ ኢንጀክሽንስ ማለት እንችላለን ማለት ነው። መርፍእ ክውጋእ አለኒ መርፌ መወጋት አለብኝ። መርፍእ ክውጋእ አለኒ መርፌ መወጋት አለብኝ።
አይ ኒድ ቱ ጌት አን ኢንጀክሽን። አይ ኒድ ቱ ጌት አን ኢንጀክሽን ብለን በእንግሊዝኛ ማለት እንችላለን ማለት ነው። አይ ኒድ ቱ ጌት አን ኢንጀክሽን እዚህ ማለት ይሄ ማለት መርፌ መወጋት አለብኝ ማለት ነው። መርፌ ከወጋ አለን በትግርኛ ደግሞ። ኦኬ ሌላ አሁንም ወደ ደም ከጤናና ከሆስፒታል ስናወራ አሁንም ደም እናገኛለን። ደም ደም ነው። ብለድ ኢን እንግሊሽ። ደም ክምርመር እደልይ። ደም መመርመር እፈልጋለሁ። ደሜን መመርመር እፈልጋለሁ። ደም ክምርመር እደልይ። ደም መመርመር እፈልጋለሁ። አይ ዋንት ቱ ቴስት ማይ ብለድ። ደሜ መሆን አለበት። ማይ ብለድ ለማለት ደሜ ማድረግ አለብን ማለት ነው። ደሜ ደም ክምርመር እደልይ። ደሜ መመርመር እፈልጋለሁ። አይ ዋንት ቱ ቴስት ማይ ብለድ። ደም ይፈሰኛል። ደም እየፈሰሰኝ ነው። አይ አም ብሊዲንግ። አይ አም ብሊዲንግ ኢን እንግሊሽ። አይ አም ብሊዲንግ ደም እየፈሰሰኝ ነው። ደም ይፈሰኒ አሎ በትግርኛ። ደም ይፈሰናል። ደም እየፈሰሰኝ ነው። አይ አም ብሊዲንግ። ቤት መድኃኒት። ቤት መድኃኒት ማለት መድኃኒት ቤት ማለት ነው። ቤት መድኃኒት መድኃኒት ቤት። ኦር ፋርማሲ ፋርማሲ ኢን እንግሊሽ። ሁለተኛ እዚህ ጋር ፋርማሲ ፋርማሲም ማለት እንችላለን። በትግርኛም በአማርኛም በእንግሊዝኛም ሁለቱም ፋርማሲ ፋርማሲ እንጠቀማለን። ዋናው ትርጉሙ ግን ምንድነው? ቤት መድኃኒት በትግርኛ መድኃኒት ቤት በአማርኛ ነው። ስለዚህ ፋርማሲ አበይ አለው ካል ቤት መድኃኒት አበይ አለው። ፋርማሲ የት? ኦኬ ፋርማሲ አበይ እረክብ ከሆነ ፋርማሲ የት አገኛለሁ ማለት ነው። ፋርማሲ አበይ አለው ካልን ደግሞ ፋርማሲ የት አለ ማለት ነው። ስለዚህ ጋር የተጻፈው ግን ፋርማሲ አበይ እረክብ ፋርማሲ የት አገኛለሁ ማለት ነው። ዌር ካን አይ ጌት ኤ ፋርማሲ። ዌር ካን አይ ጌት ኤ ፋርማሲ። ዌር ካን አይ ጌት ኤ ፋርማሲ ብለን መጠየቅ እንችላለን። መድኃኒት ከፋርማሲ አዲጋ ከዛ ጠየቅን ገዛን ምን እንላለን? መድኃኒት ከፋርማሲ ገዛሁ እንዳለን ማለት ነው። ፋርማሲ የት እንደሆነ ጠይቀን ነበር። ስለዚህ ፋርማሲ አበይ እረክብ ፋርማሲ የት አገኛለሁ ብለን ጠየቅን። መጨረሻ የምናደርግን መድኃኒት ገዛን። መድኃኒት ከፋርማሲ ገዛሁ ለማለት መድኃኒት ከፋርማሲ አዲጋ አዲጋ ምዕዳግ ማለት መግዛት ማለት ነው። I bought a medicine from the pharmacy. I bought medicine from the pharmacy ብለን መተርጎም እንችላለን ማለት ነው። ስለዚህ መድኃኒትም አንድ አካል ነው የጤና። ቤት ፋርማሲ ቤት መድኃኒት ወይም መድኃኒት ቤት ፋርማሲ የምንለው ይሄም አንድ ክፍል ነው ማለት ነው የጤናና ሆስፒታል። ቆጸራ ቀጠሮ ቆጸራ ቀጠሮ አፖይንትመንት። አሁንም ሆስፒታል ሄደን ቀጠሮ ሊሰጠን ይችላል። ቆጸራ እንላለን በትግርኛ ቀጠሮ አፖይንትመንት ኢን እንግሊሽ። ኦኬ ስለዚህ ሁለተኛ ሰንተንስ ስናይ ምስ ሐኪም ቆጸራ አለኒ። ከሐኪም ጋር ቀጠሮ አለብኝ። ከሐኪም ጋር ቀጠሮ አለብኝ። ቀጠሮ አለኝ ቀጠሮ አለብኝ። ስለዚህ ምስ ሐኪም ቆጸራ አለን ማለት ከሐኪም ጋር ቀጠሮ አለብኝ ማለት ነው። I have a doctor's appointment. I have an appointment with a doctor ማለትም እንችላለን ገልብጠን። I have an appointment with a doctor. But I have a doctor's appointment. ይሄም ትክክል ነው። ስለዚህ I have a doctor's appointment ማለት ከሐኪም ጋር ቀጠሮ አለብኝ ማለት ነው። ከሐኪም ጋር ቀጠሮ አለብኝ። ምስ ሐኪም ቆጸራ አለኒ። ቆጸራ ሰዓት ክንደይ እዩ። ቆጸራይ ሰዓት ክንደይ እዩ። ቆጸራይ ማለት ቀጠሮዬ ስንት ሰዓት ነው? ቆጸራይ ሰዓት ክንደይ እዩ። ቀጠሮዬ ስንት ሰዓት ነው?
ዋት ታይም ኢዝ ማይ አፖይንትመንት። ዋት ታይም ኢዝ ማይ አፖይንትመንት። ዋት ታይም ኢዝ ማይ አፖይንትመንት ብለንም መጠየቅ እንችላለን ማለት ነው። ኦኬ ሌላ ምርመራ ወይም ቼክአፕ። ምርመራ ቼክአፕ ሁለቱም አንድ ስለሆነ ነው አንድ ያደረኩት እዚህ ጋር። ምርመራ በትግርኛም ምርመራ ነው፣ በአማርኛም ምርመራ ነው፣ በእንግሊዝኛ ቼክአፕ ነው። ስለዚህ ምርመራ ጥዕና ካል የጤና ምርመራ ማለት ነው። ምርመራ ጥዕና ማለት የጤና ምርመራ ማለት ነው። ወይም ቼክአፕ ባጭሩ ቼክአፕ ማለት እንችላለን። ቼክአፕ የጤና ምርመራ ማለት ነው። ኦኬ አመታዊ ምርመራ እገብር። አመታዊ ምርመራ አደርጋለሁ ማለት ነው። አመታዊ ምርመራ እገብር፣ አመታዊ ምርመራ አደርጋለሁ። አይ አም ነው አይ ዱ አን አኑዋል ቼክአፕ። አይ ዱ አን አኑዋል ቼክአፕ። አመታዊ ምርመራ አደርጋለሁ ማለት ነው። አመታዊ ምርመራ እገብር። ኩሉ ሰላም ዩ፣ ሁሉም ሰላም ነው። ኤቭሪቲንግ ኢዝ ፋይን። ኤቭሪቲንግ ኢዝ ፋይን ጤና ላይ ስንጠቀምበት ማለት ነው። ፋይን ማለት ደህና ማለት ነው አይደል? እዚህ ጋር ግን ሁሉም ሰላም ነው፣ ሁሉም ሰላም ነው ወይም ሁሉም ደህና ነው ለማለት ነው። ኤቭሪቲንግ ኢዝ ፋይን ብለን መተርጎም እንችላለን በእንግሊዘኛ ሲሆን ማለት ነው። ሌላ መጥባሕቲ። መጥባሕቲ ማለት ቀዶ ጥገና ማለት ነው። መጥባሕቲ ቀዶ ጥገና ወይም ሰርጀሪ ባይ ዘ ዌይ እዚህ ቪዲዮዎችን ከተከታተላችሁ ሁሉም ነገር ነው የምታውቁት። ሁሉም ነገር ከመጀመሪያ ጀምራችሁ ከሰላምታ፣ ከቁጥሮች፣ ከፊደሎች፣ ቃላቶች ምናምን እያልን ሰንተንሶችን መተርጎም ጀመርን። ሀረጎች ሰንተንስ ወይም ሙሉ አረፍተ ነገሮችን ሁሉም ስለማካትተው ቪዲዮዎችን በደንብ ከተከታተላችሁ ቶሎ መልመድ ትችላላችሁ ማለት ነው። ስለዚህ እንቀጥል። መጥባሕቲ ማለት ቀዶ ጥገና ማለት ነው። ሰርጀር ማለት ነው። መጥባሕቲ የድልየካ፣ ቀዶ ጥገና ያስፈልግሃል። መጥባሕቲ የድልየካ እዩ፣ ቀዶ ጥገና ያስፈልግሃል። ዩ ኒድ አ ሰርጀሪ፣ ዩ ኒድ አ ሰርጀሪ፣ ዩ ኒድ አ ሰርጀሪ፣ ቀዶ ጥገና ያስፈልግሃል። መጥባሕቲ የድልየካ እዩ። መጥባሕቲ መዓስ እዩ፣ መጥባሕቲ መዓስ እዩ፣ ቀዶ ጥገናው መቼ ነው? እቲ መጥባሕቲ መዓዝ እዩ፣ ቀዶ ጥገናው መቼ ነው? ዌን ኢዝ ዘ ሰርጀሪ፣ ዌን ኢዝ ዘ ሰርጀሪ ብለን መጠየቅ እንችላለን። ዌን ኢዝ ዘ ሰርጀሪ፣ ዌን ኢዝ ዘ ሰርጀሪ ማለት መጥባሕቲ መዓዝ እዩ ወይም ቀዶ ጥገናው መቼ ነው ማለት ነው። ህጹጽ ሓገዝ፣ ህጹጽ ሓገዝ እዚህ ጋም የሚለው ይሄ ሀመር ውሃው ሳይሆን ሌላ ያኛው ምንድነው? የአንደኛው ውሃ ነው መጻፍ ያለበት እዚህ ጋር ነው የሚሆነው እዚህ ጋር ከምን ህጹጽ ሓገዝ ማለት አስቸኳይ እርዳታ ማለት ነው። ህጹጽ ሓገዝ አስቸኳይ እርዳታ፣ ህጹጽ ሓገዝ ወይም አስቸኳይ እርዳታ ኦር ኢመርጀንሲ። ህጹጽ ሓገዝ አስቸኳይ እርዳታ ኢመርጀንሲ። ህጹጽ ሓገዝ ደውሉ፣ አስቸኳይ እርዳታ ደውሉ። ኮል ፎር ኢመርጀንሲ ሄልፕ፣ ኮል ፎር ኢመርጀንሲ ሄልፕ ካልን አስቸኳይ እርዳታ ጥሩ ወይም አስቸኳይ እርዳታ ደውሉ። ህጹጽ ሓገዝ ደውሉ በትግርኛ ማለት ነው። አምቡላንስ ጸውዑ፣ አምቡላንስ ጸውዕ፣ አምቡላንስ ጥራ። ኮል አን አምቡላንስ፣ ኮል አን አምቡላንስ። ሶ አምቡላንስ ጸውዕ እንላለን በትግርኛ። ጸውዕ ነው የሚለው ፕሮናንሴሽኑ ጸውዕ ጥራ ማለት ነው። ስለዚህ አምቡላንስ ጸውዕ፣ አምቡላንስ ጥራ፣ ኮል አን አምቡላንስ። አሁንም ከጤና ጋር የተያያዘ ምን አለ? ክታበት
ክትባት በአማርኛ ክትባት ነው። ክትባት ክትባት ቫክሲኔሽን ቫክሲኔሽን ኢን እንግሊሽ ቫክሲኔሽን ቫክሲኔሽን እንላለን። ክታበት ቆልዑ አገዳሲ እዩ። የልጆች ክታበት አስፈላጊ ነው አስፈላጊ ነው። ቻይልድ ቫክሲኔሽን ኢዝ ኢምፖርታንት ቻይልድ ቫክሲኔሽን ኢዝ ኢምፖርታንት። ተኸቲብካ ዲኻ ተከትበሃል ማለት ነው። ተኸቲብካ ዶ ተኸቲብካ ዲኻ ተከትበሃል። ሃቭ ዩ ቢን ቫክሲኔትድ ሃቭ ዩ ቢን ቫክሲኔትድ ሃቭ ዩ ቢን ቫክሲኔትድ ማለት ተከትበሃል ወይ? የኮሮና ክትባት ነበረ። አሁን ተከትበሃል ለማለት ተከትበሃል ለማለት ተኸቲብካ ዲኻ ተኸቲብካ ዶ ሃቭ ዩ ቢን ቫክሲኔትድ ማለት እንችላለን ማለት ነው። ሌላ ቃንዛ ወይም ህመም ቃንዛ ወይም ህመም ፔን በእንግሊዝኛ ፔን የምንለው ፔን ማለት በቃ ህመሙ የሚሰማን ጥዝጣዜው ማለት ነው። ጥዝጣዜው የሆነ በሽታ ይዞን ወይ የሆነ ስጋችን ተጎድቶ ወይም አጥንታችን ምናምን ተጎድቶ ምንድነው ህመም አለብህ ለማለት ወይም ቃንዛ እንላለን። ቃንዛ ስለዚህ ህመም ስንል ሁሉም ያካትታል። ህመም በሽታም ማለት ነው። ህመም ቃንዛም ማለት ነው። ስለዚህ ቃንዛ ማለት ህመም ፔን ማለት ነው። ቃንዛ ይስማዓኒ አሎ ማለት ህመም ይሰማኛል። ቃንዛ ይስማዓኒ አሎ ህመም ይሰማኛል። አይ አም ፊሊንግ ፔን አይ አም ፊሊንግ ፔን። ስለዚህ ህመሙ ይሰማኛል ማለት ነው። ቃንዛ መዓስ ጀሚሩካ የመጨረሻው ሙሉ ሀሳብ ሙሉ አረፍተ ነገር ቃንዛ መዓስ ጀሚሩካ ህመሙ መቼ ጀመረክ ህመሙ መቼ ጀመረክ። ዌን ዲድ ዘ ፔን ስታርትስ ዌን ዲድ ዘ ፔን ስታርትስ ብለን መተርጎም እንችላለን ማለት ነው። ምሕዋይ አሁን እንግዲህ ስለ ጤናና ስለ ሆስፒታል ስናወራ ስለ በሽታዎች ስለ ዶክተር ብቻ ሳይሆን ምሕዋይ ወይም ሕዌት ደግሞ ማገገምም አለ። በሽታ ከበሽታ ማገገም ወይም መዳን። በሽታ ላይ ነበርን ህመም መድሃኒት ወሰድክ። ነርስ ስለ ዶክተር ስለ ነርስ ስለ በሽታው አይነት ስለ ሁሉም ተናገርን። አሁን ደግሞ ምሕዋይ ማለት ማገገም ማለት ነው። ሕዌት ደግሞ መዳን ማለት ነው። ሪከቨሪ ኦር ሂሊንግ ሪከቨሪ ማለት ማገገም ማለት ነው። ሂሊንግ ደግሞ መዳን ማለት ነው። ሂሊንግ መዳን ምሕዋይ መዳን። ስለዚህ ሁለተኛው አረፍተ ነገር ይሕሸኒ አሎ እየተሻለኝ ነው። አይ አም ፊሊንግ ቤተር አይ አም ጌቲንግ ቤተር አይ አም ጌቲንግ ቤተር አይ አም ጌቲንግ ቤተር ማለት ይሕሸናለሁ እየተሻለኝ ነው ማለት ነው። ይሕሸናለሁ እየተሻለኝ ነው። ቅልጥፍ ምሕዋይ እምነየልካ ፈጣን ማገገም እመኝልሃለሁ። አይ ዊሽ ዩ ኤ ስፒዲ ሪከቨሪ ኦር ኤ ስፒዲ ሂሊንግ ኤ ስፒዲ ሪከቨሪ ኦር ኤ ስፒዲ ሂሊንግ ማለት እንችላለን ማለት ነው። ስለዚህ ቅልጡፍ ምሕዋይ እምነየልካ ፈጣን ማገገም እመኝልሃለሁ ብለን መተርጎም እንችላለን። አሁንም ስለ ጤና ስለ ሆስፒታል ስናወራ ጥዑይ ወይም ጤነኛ። ስለ ሆስፒታል ሁሉም በሽተኛ ብቻ አይደለም ወደ ሆስፒታል የሚሄደው። ስለዚህ ስለ ሆስፒታል ስለ ጤና ካወራን ጡዑይ የሚባልም አለ ጤነኛ ማለት ነው። ጥዑይ ጤነኛ ወይም ሄልዚ ሄልዚ ለሰውም ለምግብም ለምንም ለምንም ጤነኛ ነው ለማለት ጥዑይ እዩ እንላለን። ጥዑይ እዩ ጤነኛ ነው። ሄልዚ ኢዝ ሄልዚ ብለን ማውራት እንችላለን ማለት ነው። ጥዑይ ምዃን ማለት ጤነኛ መሆን ማለት ነው። ጥዑይ ምዃን ጤነኛ መሆን ቢንግ ሄልዚ ቢንግ ሄልዚ ጥዑይ ምዃን ጤነኛ መሆን ቢንግ ሄልዚ። ጥዕና ሃብቲ እዩ ጤና ሀብት ነው። ይሄ ወደ ኮንክሉዥን እየሄድን ነው። ኮንክሉዥን ወይም ማጠቃለያው
ምንድነው? ጥዕና ሀብት እዩ። ጤና ሀብት ነው። ሄልዝ ኢዝ ዌልዚ። ሄልዝ ኢዝ ዌልዚ። ዌልዝ ሄልዝ ኢዝ ዌልዝ። ሄልዝ ኢዝ ዌልዝ ማለት ጤና ሀብት ነው። በእውነትም ካየን ደግሞ ጤና ሀብት ነው። እንደ ጤና ያለ ሀብት የለም። ከጤና በኋላ ነው ሁሉም ነገርና ጤና ሀብት ነው። ጥዕና ሀብት እዩ። በትግርኛም ጥዕና ሀብት እዩ። ኦኬ ፈትወክም እወዳችኋለሁ። ፈትወክን እወዳችኋለሁ ለወንዶች ለሴቶች ይለያያል። እፈትወካ እዬ ደግሞ እወድሃለሁ ለአንድ ወንድ። ፈትወክ እዬ እወድሻለሁ። አይ ላቭ ዩ አይ ላቭ ዩ ሁሉም አይ ላቭ ዩ ነው። ሁሌም ተደጋጋሚ የምለው ስለሆነ ይሄ ስለዚህ እወዳችኋለሁ ወይም አይ ላቭ ዩ ሁላችሁንም እወዳችኋለሁ። ይሄን ቪዲዮ እየተከታተላችሁ ያላችሁ ሁላችሁንም በጣም እወዳችኋለሁ። ከቪዲዮዎቹ ከመጀመሪያ ጀምራችሁ ያቸው ምክንያቱ ተከታታይ ብዙ ቪዲዮዎች ለቅቄያለሁ። ይሄ 20ኛ ፓርት ነው። መዓልታዊ ተለማመዱ፣ በየቀኑ ተለማመዱ። መዓልታዊ ተለማመዱ ማለት በየቀኑ መዓልታዊ በየቀኑ ተለማመዱ ነው። ፕራክቲስ ኤቭሪ ዴይ። ፕራክቲስ ዘስ ማለት እነዚህን በየቀኑ ተለማመዷቸው ለማለት ነው። እዚህ ጋር ዘስ ማለት እነዚህ ማለት ነው። ስለዚህ ፕራክቲስ ዘስ ኤቭሪ ዴይ። እነዚህን አሁን የዘረዘርኳቸው በሙሉ ፕራክቲስ ኤቭሪ ዴይ መዓልታዊ ተለማመዱ፣ በየቀኑ ተለማመዱ። ኦኬ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግም አትርሱ። ምግባር አይትረሱ ወይም ማድረግ አትርሱ። ምግባር አይትረሱ ከተባለ በትግርኛ ነው። ማድረግ አትርሱ ደግሞ በአማርኛ ነው። ስለዚህ ከልባችሁ ትግርኛን የመልመድ ፍላጎት ካላችሁ ኢት ኢዝ ሶ ሲምፕል፣ በጣም ቀላል። ይህንን ቪዲዮ እኔ የለቀኳቸው ቪዲዮዎች በሙሉ መከታተል ከቻላችሁ ከመጀመሪያ ጀምራችሁ እስከ 20ኛው ክፍል ከተከታተላችሁት በእርግጠኝነት ነው የምነግራችሁ ለውጥ ታመጣላችሁ በትግርኛ ክህሎታችሁ ማለት ነው። ስለዚህ ቪዲዮዎች እቀጥላለሁ። ከዚህ በፊት የነበሩ ቪዲዮዎችንም እዩዋቸው። ከዚህ በኋላም ቪዲዮዎች እለቅላችኋለሁ። ምን አይነት ቪዲዮዎች መልቀቅ እንዳለብኝ ኮሜንት ላይ አሳውቁኝ። ማለት ለውጥ እያመጣችሁ ነው ወይ አይደለም የሚለውም ኮሜንት ላይ ማወቅ እፈልጋለሁ እና ኮሜንት ላይ ጻፉልኝ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ አትርሱ። እጅግ በጣም አመሰግናለሁ። የቀኔል ላይ አመሰግናለሁ። ታንኪዩ። በሌላ ርዕስ በሌላ ቀን እንገናኛለን። እስከዛ ደህና ቆዩ።